እንጂ ማግባት መጋባት የለም ማለት እኮ ኢየሱስ። ሴት የለም ነው ያልከው? በሰማይ በመንግስተ ሰማያት ሴት አለ? በገነት ሴት የለም? የዛኔ በመንግስተ ሰማያት ማግባት መጋባት የለም ብሏል። እንደ መላእክት ይሆናሉ ነው ያለው። ሴት አለ የለም? ሰማይ ቤት በክርስትና የሴት ጾታ ራሱ እኮ የለም። ሴት መሆኗ ግን ታውቀዋለህ። ያው በዚህ ምድር ማንነታቸው ይታወቃል። ጾታ ግን የለም። በሰማይ ሴቶች ይኖራሉ አይኖሩም? በሰማይ አሉ፣ ግን ጾታቸው ግን የለም። የወንድ ጾታና የሴት ጾታ የለም። ማንነታችን ግን ይታወቃል። በምድር ነው የሚታወቀው? ታወቃላ። ይሄ እኮ ምንም ቀላል ነው እኮ። በምን አሁን በመልክ ራሱ አንተን አይተህ እኮ መልክህ የወንድ መልክ ይለያል። በሰማይ ሲቀጥል ደግሞ መንፈሳዊ እውቀት የጎላ ስለነበረ ድሮ በስጋ ወራት ማን እንደነበርክ ይታወቃል። አይደለም አሁን በሰማይ ሄዳችሁ አይደለ? ጾታቸው ብቻ ነው በቃ የሚገነጠል እንጂ ሌላው ሙሉ መልካቸው ይኖራል። አዋ እንደዚህ የሴቷም ልክ እንዲሁ ከምድር ላይ ያለች ክርስቲያን በመንግስተ ሰማያት ትገባለች። ጾታዋ ይገነጠላል። ያንተም ጾታ ይገነጠልና ከዚያ በኋላ እሱ ተወግዶ ሌላኛው መታወቂያ ፊት ይኖራል ማለት ነው አይደል? አዎ ኤግዛክትሊ። በጌታ ስም በጌታ ስም በጌታ ስም። ስለዚህ ከሰውነት ክፍላቸው ሙሉ ሰውነትህም አይነሳለ ማለት ነው አይደል? ጾታ ይሄ አንጀት፣ ጨጓራ ምናምን ሁሉ ይጠፋል። መብል የለ ምን የለ አይደለም። ጾታ ስለዚህ አንድ ሰው ትንሣኤ ሲያደርግ ጊዜ ስለዚህ ያንን የመራቢያ ክፍሉን ወይንም ጾታውን ይዛ ይነሳል ማለት ነው አይደል? በጣም ጥሩ። ኢየሱስ ክርስቶስ የእናንተን ትንሣኤ ነው አይደል ቀድሞ ትንሣኤ ያደረጋላችሁ የዛኔ ሲነሳ ጾታውን መራቢያውን ያንን ተገረዘ ይላል መጽሐፉና ያንን ተገንጥሏል የለም ማለት ነው ሲነሳ የለም ጭዞ ይወላ ይላል አላህ ሙስተዓን። ጾታ የለም እኮ ጾታ እኮ ለመዋለድ ነው የተፈጠረው። በሰማይ ደግሞ መዋለድ ስለሌለ ጾታ ምን ያደርጋል? በሰማይ መዋለድ ቢኖር ይኖራል ብለህ ታስባለህ፣ ግን የለም ማለት እኮ ኢየሱስ ልክ እንደ ጨጓራ ምናምን ሁሉ እንደሚወገድ እንደሚጠፋው ሆድ መብል እንደሚጠፋው እነዚህ መራቢያ አካል የሚባለው አብሮ ይጠፋል። መልክ ብቻ ነው የሚኖረው። የእግዚአብሔር መልክ ነው ስለሆንክ። ምን አይነት ቅርጽ ነው ይዛቸው የምትኖሩት እዛ? ልክ እንዳሁን ምድር ላይ እንዳለ ነው አይነት ቅርጽ ነው? አዎ ስጋና አጥንት አይደለም፣ ግን እንደ ረቂቅ አካል ሆኖ ስጋና አጥንት ያልሆነ ልክ ይህንን የመሰለ ማለት ነው። ምን አይነት? አሁን እንዳለው ማለት ነው። እኔ እኮ ስጋና አጥንት ነው፣ ግን መልካችን ቀይ፣ ጥቁር፣ ነጭ ምናምን የሚባል የለም። ተመሳሳይ ነው የሚባል ነገር አለ። እሱ እንደዚህ አይነት ነገሮች አሉ። ግን ዞሮ ሰው ነው የምንመስለው። እንደዚህ ሰው በትክክል አይን ያለን ጆሮ ያለን ይህን ነገራችን አይወጣም። ስለዚህ እኮ አካል አለን ማለት ነው በዛ። አዎ ጾታ ግን የለም። የጾታ አካል ክፍል አይኖርም። ትቀመጣላችሁ አትቀመጡም? እዛ በገነት ውስጥ በመንግስተ ሰማያት ማለት ሽንት ቤት አይደለም መቀመጥ፣ ቁጭ እንደዚህ እንደ ያለ እንጂ እግዚአብሔር ይቀመጣል። እንኳን እኛ እግዚአብሔር ይቀመጣል። አዎ አብሯችሁ በገነት ውስጥ ይኖራል አይደል እግዚአብሔር? አዎ ይራመዳል እኮ። አንዳንዴ እኮ እግር እንደሌለው እንዳይራመድ ሊያደርጉት ይሞክራሉ። እሱ እንዴ መንሳፈፍ ስለቻለ አይራመድም ብሎ ነገር አለ እንዴ? መላእክት ይንሳፈፋሉ፣ ይራመዳሉ። እሺ እግዚአብሔር ጭንቅላት አለው? ማስረጃ እንዴ? በደንብ አድርገህ እኮ ጠቃቅሰለታል እኮ ለፎይ እሱ ካደ እንጂ ማስረጃም ጠቅሳል። ራሱ አንተ ወንጌል የሰበከው አንተ ነብይ አለ እኮ ክዷል እሱ። እሺ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ጭንቅላት አለው የሚል ጥቅስ የለም። እሺ ራስ አለው ይላል እኮ። የራሱም ጸጉር በረዶ የመሰለ ነው ይላል። ራስ አለው፣ ጸጉር አለው እግዚአብሔር። በዚህ ሀገር ነው አሁን እዚህ ሀገር እግዚአብሔር የትኛው ነው? አብ ነው? ወልድ ነው? መንፈስ ቅዱስ? ሶስት እግዚአብሔር አካሎች ስላሉ አብን በዘመናት የሸመገለው የራሱም ጸጉር በረዶ ይመስላል ይላል። ከዛስ ወደ ዘመናት ወደ ሸመገለው የሰው ልጅ የሚመስለው መጣ ይላል ደግሞ ይላል። እዛ ላይ አብ የሚል የለም። አብ ነው ብለህ ስለምትረዳ ነው። እሺ እሱን እንለፈው።
መንፈስ ቅዱስ ጭንቅላት ላይ ምን ጥቅስ አለ መጽሐፍ ቅዱስ ላይ? መንፈስ ቅዱስ ብሎ ቃል በቃል አይልም። እግዚአብሔር እስካለ ድረስ እኮ እግዚአብሔር ደግሞ ሶስቱንም ይወክላል። በክርስትና ሶስቱም በአካል አንድ ናቸው። ኡስታዝ ሄዳለ በቃ ቀጥል። እኔ ደከመኛ። ኦኬ ግን ኡስታዝ እሱ ታውቃለህ አይደለ? በእነሱ ከሞት በኋላ የሚቀሰቀሰው ከና አካሉ ነው የሚቀሰቀሰው። እሱ ምናልባት ስላልተረዳው ነው እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ከሞት በኋላ የሚቀሰቀሰው ራሱ ነው። መራቢያ አካሉም አብሮ ይቀሰቀሳል ራሱ ማለት ነው። በትምህርቱ ትንሣኤ ሙታን የሚባል አለ፣ ትንሣኤ ዘጉባኤ የሚባል አለ እና ከነ እንትኑ ነው የሚቀሰቀሰው። ኢየሱስ ከሞት ከተነሳ በኋላም ከነ አካሉ ነው የተነሳው ተብሎ ይታመናል። በዛ ላይ ደግሞ ምግብ በልቷል። ምግብ መብላት የለም ብለዋል። ግን ጀነት ውስጥ ምግብ አለ፣ የሚበላ አለ፣ ይበላል። ራሱ ራእይ 2 ላይ ማውጣት ይቻላል ካስፈለገ ማለት ነው። መረጃውን ይበላል ይላል። ዛፍ አለ፣ የሚበላ አለ፣ ዛፍ ይበላሉ፣ ይጠጣሉ። ማግባትም መጋባትም አለ። ታዲያ በመንግስተ ሰማያት እንደ መላእክት በሰማይ የሚሆኑት የተባሉት 144,000 ብቻ ናቸው። በምድር ላይ በአዲስ ምድር ላይ የሚሆኑ ሰዎች ያገባሉ፣ ይጋባሉ። እሱም የባይብል ማስረጃዎች አሉ። አንዳንድ ጥቅሶችን ማየት እንችላለን። ለምሳሌ ራዕየ ዮሐንስ ምዕራፍ 14 ላይ ስትመለከቱት ከቁጥር 1 ጀምሮ እንደዚህ የሚል ቃል አለ። ራዕየ ዮሐንስ ምዕራፍ 14 ቁጥር 1 ላይ በጉ በጽዮን ተራራ ላይ ቆሞ ነበር፣ ከእርሱ ጋር ስሙና የአባቱ ስም የተጻፈላቸው 144,000 ሰዎች ነበሩ ይላል። ከዛ በኋላ ምን ይላል? ቁጥር 4 ላይ ከሴት ጋር ያረከሱ እነዚህ ድንግል ናቸው ይላል። ከዛ በኋላ ምንድነው የሚለው? ከምድር የተዋጁት ነው የሚለው። ቁጥር 3 ላይ ከምድር ተዋጅተው ወደ ሰማይ የሚሄዱ 144,000 ሰዎች ድንግሎች ናቸው። አያገቡም፣ አይጋቡም፣ እንደ መላእክት ነው የሚሆኑት። ነገር ግን በአዲስ ምድር ላይ የሚሆኑት ሰዎች በአዲስ ሰማይና አዲስ ምድር ሲመጣ የሚሆኑ ሰዎች ማግባት፣ መጋባትና መብላት፣ መጠጣት የሚባል ነገር አለ። ያንን የቱ ጋር እናገኘዋለን? ትንቢተ ኢሳይያስ ላይ እናገኘዋለን። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 17 ላይ እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልባዬ አይገቡም፣ በፈጠርኩት ደስ ይበላችሁ ካለ በኋላ ምንድነው? አንድ ላይ ይሰራሉ፣ ቤቶች ይሰራሉ፣ ይቀመጡባቸዋል፣ ወይን ይተክላሉ፣ ይበላሉ ካለ በኋላ ምንድነው የሚለው? 23 ላይ ከነ ልጆቻቸው የአምላክ ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወልዱም እያለ ይናገራል ማለት ነው። አደምና ሐዋ የነበሩበት ጀነት። እውነተኛው ሰላም ብያለሁ። በቅድሚያ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። አደምና ሐዋ መጀመሪያ የነበሩበት ጀነት ውስጥ የነበረው ጀነት ነው ዳግም በክርስቶስ ኢየሱስ ቤዛዊ መስዋዕት የሚገኘው ድጋሚ በዳግማዊ አዳም። አዎ ጥሩ። አደምና ሐዋ መጀመሪያ የነበሩበት ጀነት ውስጥ አደምና ሐዋ እዛ እያሉ ባልና ሚስት ነበሩ አልነበሩም? ባልና ሚስት ወንድና ሴት አድርጎ ፈጠራቸው ይላል እንጂ ግንኙነት አላረጉም። ግንኙነት ዓመት ሲኖሩ ባልና ሚስት ናቸው ወይስ አይደሉም? እዛ እያሉ ባልና ሚስት ነበሩ አልነበሩም? ወንድና ሴት ነው የተባሉት እንጂ ባልና ሚስት አልነበሩም ወይ? ባልና ሚስት የሚለውን አላውቅም። ወንድና ሴት ግን ናቸው። ስለዚህ ባልና ሚስት ነበሩ። አዳምና ሔዋን በገነት እያሉ ባልና ሚስቶች ነበሩ። አይታቸው ከሆነ ማለት ነው። ምናልባት ማታውቀው ከሆነ መጽሐፍ ቁፋሌ ላይ አለ። ወንድና ሴት አድርጎ ፈጠራቸው ይላል እንጂ ባልና ሚስት አድርጎ ፈጠራቸው አይልም። የሚስትን ቃል ሰምታልና ያለው መቼ ነው? ከጀነት ከወጡ ነው ከመውጣታቸው በፊት ነው? የሚስትን ቃል ሰምታልና ያለው ዘፍጥረት 3:17 ላይ እንደገና ደግሞ ባልሽ እያለ የሚያወራው ሚስትስ የሚለው ጀነት እያሉ ነው ከጀነት ከወጡ በኋላ ነው? እሺ እሱን ከመጣል በቃ ልቀበለሽ። አዎ አንደኛ ሁለተኛ ነገር መጽሐፈ ኩፋሌ ምዕራፍ 4 ቁጥር 6 ላይ ጀነት ውስጥ እያሉ ከኔ ከባሏ ተገኝታለችና ይቺ አጥንቴ ናትና እርሷ ሚስት ትሁነኛለች ይላል ኩፋሌ 4:6 ላይ። እሺ እሱን በቃ ተቀበልኩ። ማስረጃም ስለዚህ አደምና ሐዋ በጀነት ውስጥ እያሉ ባልና ሚስቶች ነበሩ ወይስ አልነበሩ? ቆይ ባልና ሚስቶች ነበሩ አልነበሩ? እሱንም ልመንልህ፣ እሱንም አመንክልኝ። ግን ግንኙነት አድርገዋል። ቆይ እነሱ ኃጢአት ባይሰሩ የት ነበር የምንኖረው እኛ? ለዘላለም ያው እንኖራለን ማለት ነው። የት ነው የምንኖረው? የት እንደምንኖር አላውቅም፣ ግን እንዴ አይደለም። አዳምና ሔዋን ኃጢአት ባይሰሩ ኖሮ እኛ የምንኖረው የት ነው ብላችሁ ነው የምታምኑት?
በኢየሩሳሌም ይባላል መሰለኝ ባልሰ አይደለም። አዳምና ሔዋን ከጀነት ባይባረሩ ነው ለጀነት በዘላለም ይኖሩ ነበር አይደል እንዴ? አይ ከጀነት ውጪ ሰማያት ኢየሩሳሌም አለች እኮ። አይደለም። መጀመሪያ አዳምና ሔዋን በእናንተ ትምህርት ነው የምነግራቸው። በእናንተ ትምህርት በቴዎሎጂያችሁ ደረጃ አዳምና ሔዋን ኃጢአት ባይሰሩ ኖሮ ከጀነት ለዘላለም ይኖሩ ነበር፣ እኛም እዛ እንኖር ነበር ትላላችሁ አይደል እንዴ? አይ በጀነት አይደለም በሰማያት ኢየሩሳሌም ነው እንጂ። ችግር የለውም። በሰማያት ኢየሩሳሌም እኛ እንኖር ነበረ። እንዴ ብለን ነው የምንኖረው እኛ? እንዴ ብለን እንመጣለን? መጀመሪያ ሁለት ሰው ነው ያለው፣ አደምና ሐዋ ብቻ ናቸው ያሉት። አናቅም። ከዛ በኋላ ምን እግዚአብሔር ኧረ እኛ ሳንወለድ ከነሱ የነሱ ዘሮች ሳንሆን ሳይወልዱን ምን ሳይሉን ልክ እነሱንም ከአፈርና ከአጥንት እንደወሰደ እየሰራ ነው እንደሚያደርገው እንደዛ አይደለም ትምህርታችሁ። አደምና ሐዋ ኃጢአት ባይሰሩ ኖሮ እዛው ጀነት ውስጥ ይኖሩ ነበር ማለት ነው። እና ይሄ ነው ያለው ነገር። አደምና ሐዋ በጀነት ውስጥ እያሉ የነበረበት ሁኔታ ተመልሶ የሚመጣ ከሆነ ባልና ሚስት ማለት መዘወጅ የሚባለው ነገር በኢስላም ያለው ትምህርት ይሄ ነው። በተረፈ ስለ 144 ሺህ ነው የሚወጣው። በሰማይ እንዳሉ መላእክት ይሆናሉ። 7 ዓመት በገነት ሲኖሩ ለምን አልወለዱ? 7 ዓመት በገነት ኖሩ የሚል አለ ባይብል ላይ። ኩፋሌ ላይ አለ። ምን ላይ? መጽሐፈ ኩፋሌ ላይ እንጃ እኔ አላውቅም። እሱን ታሳየኛለህ ካለ ታሳየኛለህ። እኔ አላውቅም። እኔ እስከማውቀው ድረስ አደምና ሐዋ የሚባሉት በጀነት ይኖሩ እንደነበረ በኋላ ላይ ደግሞ ምንድን ነው መላእክቶች ራሳቸው መላእክቶች አያገቡም ይጋባሉ። መላእክቶች ከተሳሳቱ በኋላ ጥፋት ሰርተው የተጋቡ አሉ። መጀመሪያ ግን አይጋቡ ነበር። ስለዚህ አየህ ምድር ላይ ሲመጡ ይጋባሉ፣ ሰማይ ላይ ግን ከሆኑ አይጋቡም ነው ነጥቡ አይደል እንዴ? አይደለም። በመጋባትን ተመኙ። የሰው ልጆችን አይተው መጋባትን ተመኙ። ምኞታቸውን መላእክቶች ሰማይ ላይ እያሉ ያገባሉ ይጋባሉ። ምድር ላይ ግን ሰማይ ላይ እያሉ አያገቡም አይጋቡም። አዎ ምድር ላይ እያሉ ያገባሉ ይጋባሉ። ስለዚህ በሰማይ እንዳሉ መላእክት የሚሆኑት ለዛ ለትንሳኤ የተገባቸው ሰዎች አሉ። 144 ሺህ የሚባሉ ሰዎች አሉ እንጂ መላእክቶች እንደተጋቡ ከዛ በኋላ ጋብቻቸውን እንደከለከለ ለምን እንደተጋባቸው ብሎ እንደቀጣቸው ይሁዳ 1:6 ላይ ይናገራል። መኖራቸውን የተዉት እንጂ የራሳቸውን አለቅነት ያልጠበቁ መላእክት በዘላለም ፍርድ ተጠብቀዋል። እንዲሁ እንደነርሱ ዝሙትን ያደረጉ ሌላ ስጋ የተከተሉ ሶዶምና ጎሞራ አለ። እንዲሁ እንደነርሱ አለ እንደ መላእክቶቹ ዝሙትን አድርገዋል አለ ሶዶምና ጎሞራ የሚባሉ ሰዎች። ለምን ወንድና ወንድ ሴትና ሴት የሚባሉ ማለት ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ እግዚአብሔር ኃጢአት ላደረጉ መላእክት ይላል። መላእክቶች ኃጢአት እንዳደረጉ ይናገራል ማለት ነውና ከዚህ አንፃር ነው እንትን ያለው። አይ ቲንክ ስታወሩ በጣም እያዳመጥኳችሁ ነበር። ሌላ ደግሞ ያነሳው ነገር ነጥብ ምንድነው? የአጎት ልጅና የአክስት ልጅ ማግባት ሐላል እንደሆነ ታውቃለህ በእናንተ መጽሐፍ? ድሮ ችግር የለውም። ዘር ከጠፋ ምን ችግር አለው? እናትን ተጋብተዋል። ዘር ከበዛ በኋላ በሙሴ ሕግ ውስጥ የአጎት ልጅና የአክስት ልጅ መጋባት ሐላል ነው። አንደኛ ነገር የተከለከለ አይደለም። የተከለከሉ ዝምድና ተብለው የተከለከሉ የተዘረዘሩ ነገሮች አሉ። ማግባት የማይገባ ተብሎ የተከለከሉ ዘሌዋውያን 18:7 ላይ እናትን፣ የእንጀራ አባት፣ የእንጀራ እናት፣ እህትን፣ ልጅህንና የልጅ ልጅህን፣ አክስትን፣ የአጎትን ሚስት፣ ምራትን ማለት ነው፣ የወንድም ሚስት፣ የሚስትን እህት ማግባት ተከልክሏል። የሚስትን እህት ማግባት ተከልክሏል። የአጎት ልጅና የአክስት ልጅ ግን እዚህ ውስጥ አልተካተተም። ለምሳሌ ዘሌዋውያን 18:6 ከእናንተ ማንም ሰው ኀፍረተ ሥጋውን ይገለጽ ዘንድ ወደ ዘመድ ሁሉ አይቀርብ ካለ በኋላ ዘመድም የተባሉትን ዘረዘረና ከዛ እዚህ ውስጥ ግን የአጎት ልጅና የአክስት ልጅ አልጨመረም። ባይሆን እንበረም የሚባለው የአጎቱ ልጅ ዮካብድን አግብቶ ነበር። ታውዛለህ? ኦሪት ዘጸአት 6:20 ላይ ኦሪት ዘጸአት 6:20 ላይ አግብቶ ነበር አይደል? እንበረም ያገባው ማን ነው ያገባው? ወደ ኋላ ተመለስ። አንድ ጊዜ ያልገባኝ ነገር አለ። ማን ላይ ትልቅ ታብታብ አድርግ። ታች ወረድና ታብታብ አድርግ። ያልገባኝ ነገር ነበር። ኦኬ። እና ምንድነው እዚህ ጋር እንበረም ያገባው ማንን ነው? አላውቅም ብዙም ታሪኩን። የአጎቱን ልጅ አይደል ያገባው? ዮካብድን አይደል ያገባው? ኦሪት ዘጸአት 6:20 ላይ። ኦኬ። እንደገና ደግሞ እናንተ ማግባት ስትፈልጉ የአጎቶቻችሁ ልጆች አግቡም ብሏል ፈጣሪ። ኦሪት ዘኍልቍ ምዕራፍ 36 ቁጥር 10 ላይ ሙሴን እንዲህ ያለው አለ ማግባት ያለባችሁ ብሎ ያስቀመጠው
እንዲሁ የሰላጴዎስ ልጆች ሁሉ አደረጉ። የሰላጴዎስ ልጆች አሉ ከአባታቸው ወንድሞች ልጆች ጋር ተጋቡ ይላል ባለው መሰረት እግዚአብሔር እንዳዘዘው። ኦኬ ግልጽ ነው። እንደዚህ ነው። ይሄ ነው ያለው። ሌላ ምንድነው የጠየቀው? ሌላ ስሰማ ነበር ቅድም አልተመቸኝም። ብዙ ሚስት ማግባት መብላት መጠጣት ያልከው በገነት ውስጥ መብላት መጠጣት የለም። የሚገርም በቅዱሳት መጽሐፍ የለም አለ። ራዕየ ዮሐንስ ምዕራፍ 2 ላይ አለ። ራዕየ ዮሐንስ ምዕራፍ 2 ላይ በሽታ ነው የሚጠግቡት ነው ቁጥር 7 ላይ አይልም እንደዛ። ራዕየ ዮሐንስ ምዕራፍ 2 ቁጥር 7 ላይ ድል ለነሳው በአምላክ ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ አለ። እንዲበላ ይላል። ትርጉም ካለው ትነግረኛለህ። በአምላክ ገነት ካለው ይላል። ገነት ማለት የአትክልት ስፍራ ማለት ነው። ከሕይወት ዛፍ ይላል። የሕይወት ዛፍ አለ። እዛ እንዲበላ ሰጠዋለሁ አለ። መብላት መጠጣት አለ። ምን መሰለህ አሁን ቀለሜንጦስ ላይ ምን ይላል መሰለህ? መብላት መጠጣት ይፈልጋሉ በገነት የሚኖሩ እሺ። ግን በገነት ውስጥ ያሉት ዛፎች ሽታቸው የመብላት መጠጣት ፍላጎታቸውን ያጠፋቸዋል። በመዓዛቸው ብቻ ያጠግቧቸዋል። ቀለሜንጦስ ስንት ላይ? ቀለሜንጦስ ምዕራፍ ከፍቼ ላሳይክ? አይ ንገረኝ። ከነገርከኝ ችግር የለውም። ቀለሜንጦስ 7 ቁጥር 25 ላይ 25 ላይ አማርኛው ላይ ይለዋል። ጴጥሮስ ሆይ በገነት ክረምት የለም በጋም የለም፣ የዚህ ዓለም ፍትወት የለም። አየህ፣ ፍትወት የለም፣ መብል መጠጥ የለም። በዚህችም በተመረጠችውና በተቀደሰችው ገነት የሚኖሩ ቁጥር ስንት ላይ ነው ያለው? 7 ቁጥር ስንት ነው ያልከው? ቁጥር ስንት? 25 ኦኬ። ከዛ ምን ይላል መሰለህ? ቀለሜንጦስ በነገራችን ላይ ግሪከኛው ላይ እንደዛ የሚል የለም። ቀለሜንጦስ ክሌሜንት የኛው ይለያል። የኛ ቀለሜንጦስ እና የኛው ቀለሜንጦስ ይለያል። እናንተ ናችሁ አይጨመራችሁ። ግሪከኛው ላይ እንደዛ የለም። ብዙ ጊዜ ይጨመራችሁ። ጨማሪ ሳይሆን መጽሐፉ ራሱ አጻጻፉ ልዩነት አለው። በቀደም ራሱ ስለዚህ ቀለሜንጦስ የግሪከኛው ላይ የለም እንደዚህ የሚል ነገር ያለው። እሱ አያግባባንም። ያው ሎካል ነው፣ ናሽናል አይደለም፣ ኢንተርናሽናል አይደለም። የመንደር ነው ማለት ነው። የሆነ ክልል ያለው ነገር ነው ማለት ነው። ገርላቱንም ምኑንም እኮ እናንተ የመንደር ነው የምትሉት። ዞሮ እኛ እስከተቀበልነው ድረስ አይ ቀለሜንጦስ የሚባለው መጽሐፍ አንደኛ ግሪክ አለ። ገርላት እኮ ሎካል ናቸው አብዛኛው። ሃጂግራፊካል፣ ካኖኒካል፣ ዲትሮኒካል እና አፖክሪፊካል የሚባል መጽሐፍቶች አሉ። ስለዚህ አሁን ገድል የሚባሉ ነገሮች እንደየሀገሩ ይለያያል። ገድል በገድልነቱ እንይዘዋለን። ቀለሜንጦስ ግን ዓለም አቀፍ ነው መጽሐፉ። ክሌመንት ይባላል በውጭው ዓለም። ቀለሜንጦስ የሚባለው ቀለሜንጦስ ይለያያሉ እኮ ችግር የለውም። ቀለሜንጦስ አንድ ብቻ ነው የማውቀው። ሁለት አሉ። እናንተ አንዱን ነው የምትቀበሉት። አንዱ ላይ ግሪኮኛው ላይ ይሄ አሁን አንተ የምትለው ነገር የለውም። እሺ ችግር የለውም። እንትኑ ላይ እንሂድ፣ የጋብቻው ላይ እንሂድ። ወደኋላ እንትኑ ማለት ነው። ጋብቻ ከአንድ በላይ መግባት ሐላል ነው ወይስ ሐራም ነው በእናንተ መጽሐፍ? በእናንተ መጽሐፍ ከአንድ በላይ ሴትን ማግባት፣ ከአንድ በላይ ሚስት ማግባት ሐላል ነው ወይስ ሐራም ነው? ከአንድ በላይ ማግባት ክልክል ነው፣ ግን ስላገባህ ደግሞ አይደል ህጉ አይፈቅድም። ግን ብታደርገው አትቀጣም። እንደዛ ነው የጠየቁት ጥያቄ። ከአንድ በላይ ማግባት ሐራም ነው ወይ? የተከለከለበት ጥቅስ አለ ወይ ባይብል ላይ? ከአንድ በላይ አንድ ለአንድ ነው የሚለው። አዎ ከአንድ በላይ ማግባት ሐራም የተባለበት የተከለከለበት ጥቅስ አለ ወይ ነው ያልኩ። የተከለከለበት ከአንድ በላይ አታግቡ ቀጥታ የተባለበት ቃል በቃል እንደዛ ሐራም ነው የተከለከለበት አለ ወይ? እኔ አላቅም። ጥቅስ ይኑር አይኑር አላቅም። ኦሪት ዘፍጥረት ምዕራፍ 31 ቁጥር 17 ላይ የያዕቆብ ብዙ ሚስቶች ነበሩት ይላል። መጽሐፈ መሳፍንት ምዕራፍ 8 ቁጥር 30 ላይ ጌዲዮን ብዙ ሴቶች ሚስቶች ነበሩት ይላል። ህልቃና የሚባለው ሰው አንደኛ ሳሙኤል ምዕራፍ 1 ቁጥር 2 ላይ ሐናና ፍናና የሚባሉ ሁለት ሚስቶች እንደነበሩት ይናገራል። አንደኛ ሳሙኤል ምዕራፍ 25 ቁጥር 43 ላይ ዳዊት ብዙ ሚስቶች እንደነበሩት ይናገራል። ሰለሞን አንደኛ ነገሥት ምዕራፍ 11 ቁጥር 3 ላይ 700 ሚስቶች እንደነበሩት ይናገራል። አሽሁር አንደኛ ዜና መዋዕል ምዕራፍ 4 ቁጥር 5 ላይ 4 ሚስቶች እንደነበሩት ተነግሯል። እነዚህ ቅዱሳን ሰዎችና ነቢያቶች ከአንድ በላይ ሲያገቡ ፈጣሪ ለምንድን ነው ዝም ያለው?
እኮ አሁን ዝም አለ ማለት ትክክለኛው ህግ ይሄ ነው ማለት ግን አይደለም። እሺ ሐላል ያደረገበትን ጥቅስ እናምጣ። የተከለከለበትን አንተ ማምጣት አልቻልክም። ከአንድ በላይ ያገቡ ሰዎች አሉ። ከአንድ በላይ ሲያገቡ ግን ዝም ማለቱ ፈቀደላቸው ማለት ላይሆን ይችላል ካልክ ኦሪት ዘዳግም ምዕራፍ 21 ቁጥር 15 ላይ አንድ ሰው ሁለት ሚስቶች ፈቀደላቸው ማለት ተባከባቸው ፈቀደላቸው ሐላል ነው ማለት ነው። ፈቀደላቸው ማለት ነው ግን ትክክለኛ ነው ብሎ አይደለም ግን የፈቀደላቸው ትክክለኛ ነው ብሎ ደግሞ ያጸደቀበት ልስጥህ። እስቲ እንግዲህ ኦሪት ዘዳግም ምዕራፍ 21 ቁጥር 15 ላይ አንድ ሰው ሁለት ሚስቶች ቢኖሩት ሁለቱንም የሚንከባከብ ይላል። ከአንድ በላይ ማግባት ሐራም ከሆነ ለምንድን ነው አንድ ሰው ሁለት ሚስቶች ካሉት ስለ መንከባከብ የሚያወራው? ስለ ሁለቱ ሚስቶች መንከባከብ የሚገባው ቢኖሩት ነው የሚለው። አንድ ሰው ሁለት ሚስቶች ኢየሱስ ክርስቶስ በአዲስ ኪዳን ምን አለ መሰል ስለ ልባቸው ክፋት ነው ይሄንን ያደረገው ብሎ ኪዳን ላይ እንመጣለን። አብሽር አዲስ ኪዳን ላይ እንመጣለን። አሁን ብሉይ ኪዳን ላይ እንትና የተነሰከ ካለ ወይም አብሮጌት የተደረገ የተሻረ ነገር ካለ ወደ አዲስ ኪዳን እንመጣለን። ኦሪት ዘዳግም ምዕራፍ 21 ቁጥር 15 ላይ ግን ሐላል መሆኑን ፈጣሪ ከአንድ በላይ ማግባት ሐላል መሆኑን እንደፈቀደ ያሳያል አይደል ጥቅሱ? ማቴዎስ 19 ላይ ያለው ኢየሱስ የሚናገረው ስለ ዲቮርስ ነው ወይስ ከአንድ በላይ ስለማግባት ነው? እስቲ እሱን ፓርት ቃል በቃል ካወቀው እስቲ ንገረን። አዎ ማቴዎስ ወንጌል 19:3 ላይ ፈሪሳውያን ወደ እርሱ ቀረቡና ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅደዋልን አሉት። ስለ ፍቺ ነው የሚያወራው፣ ስለ ዲቮርስ። እርሱ ግን መልሶ አለ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ሰው አባትና እናቱ ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ። አላነበባችሁ ምን አለ? ስለዚህ አንድ ስጋ ናቸው እንጂ ሁለት አይደሉም። አምላክ ያጣመረውን ሰው አይለየውም። እንኪያስ ሙሴ የፍቺዋን ጽሕፈት ሰጥቶ እንዲፈቷት ለምን አዘዘን ብለው ጠየቁት። ሙሴ የልባችሁን ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ። ከጥንት ግን እንዲህ አልነበረም አለ። መፋታት አይፈቀድም። እኔ ግን እላችኋለሁ አለ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ብዬ እላለሁ አለ። ስለዚህ መፋታት ይቻላል። የሚቻለው አለ በዝሙት ምክንያት ብቻ ነው ብዬ አልኩኝ አለ። ሙሴ ግን አለ በሙሴ ዘመን ውስጥ አንድ ሰው የፍቺን ጽሕፈት ሰጥቶ መፋታት ይችላል የሚል ትክክል አይደለም የሚል የታለ ትክክል አይደለም የሚለው ሐላል ነው። አለማስተካከልን ብትፈሩ አንዲቷን ብቻ አግቡ ነው የሚባለው። ለምን አላህን ፈርተህ ነው ማድረግ ያለብህ። ፍትህ በፍትህ ሺህ ብር ጥሎ እሸጣለሁ ብሎ አንድ ሰው ነይቶ አቅሙ ከሌለው በኋላ ላይ ማድረግ ይችላል።
ሚስቱ አፉ ካለች ሁለተኛውና እንግዲህ የጠቀስኩልህ 4 ነገሮች ጠቅሼልሃለሁ። የመጀመሪያ መህሯ ነው። ሁለተኛ ነገር እንዳልኩ የአላህ ባዘዛት መልካም ሐራም ነው አላልኩም። ሐራም ካልሆነ ደግሞ ትክክል አይደለም አይባልማ። ሐራም የሚባለው እኮ ትክክል ያልሆነ ነገር ነው። ትክክል ያልሆነ ነገር ደግሞ ወደ እሳት የሚከት ነገር ነው መሆን ፈቅጃለሁ ብሎ ግን በስነ ስርዓቱ ትክክለኛው ከአንድ በላይ ማግባት ነው የሚል ከአንድ በላይ ማግባት ትክክለኛ የተፈቀደ ማለት እኮ የታዘዘ ማለት አይደለም። በኢስላም መፈቀድ ማለት ደግሞ ድንግል መሆን አጅራለሁ። እሱ ጳውሎስ ያስተማረው ሰው ብቻውን ይሆን ዘንድ መልካም አይደለም ያለው ማን ነው? አይ ጳውሎስ ቅድም እንደኔ ብትሆኑ እመርጣለሁ ያለው የበለጠ ክብር ስላለው ስሜትን መቆጣጠር ስላለው። ዘፍጥረት ምዕራፍ 2 ቁጥር 18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ያለው ማን ነው? ጌታ ነው ያለው እሱማ። ኦኬ ምንድነው እንደ ብቻቸውን ቢሆኑ መልካም ነው ብሎ ያለው ማን ነው? ጳውሎስ። ስለዚህ የትኛውን ነው የምንቀበለው? አንደኛ ቆሮንቶስ 7:8 ላይ ጳውሎስ ሰው እንደኔ ቢሆን መልካም ነው ይላል። አይጠፋም ድንግልናውን የሚጠብቅ ነው የሚል እንደዛ ይላል። እኔ ሁለቱን አስታርቅልኝ። ፈጣሪ ያለው ኦሪት ዘፍጥረት 2:17-18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም አለ። አንደኛ ቆሮንቶስ 7:8 ላይ ጳውሎስ ደግሞ እንደኔ ብቻችሁን ብትሆኑ መልካም ነው ይላል። የትኛው ነው ትክክል? ወላድ አይጠፋም እኮ አንተ ባትወልድ ድንግል ብትሆን እኮ የትኛው ነው ማለት አይጠፋም አይደለም። የትኛው ነው ትክክል? ግን መውለድ ይሄ ማንን ነው እኔ የምሰማው? ጳውሎስን ነው የምሰማው ወይ ፈጣሪ ነው የምሰማው? ሁለቱም። ለምን እንዴት ይለያያል? ሰው ብቻውን ይሆን ዘንድ መልካም አይደለም ማለትና ሰው ብቻውን ይሆን ዘንድ መልካም ነው ማለት ተቃራኒ አይደለም? ኮንትራዲክሽን አይደለም እንዴ? ኮንትራዲክሽን አይደለም። ስለኔ ብሎ ሚስቱን ልጁን የተወ እጥፍ ይቀበላል ያለ እኮ ለዛ እጥፍ ይቀበላል ማለት ሚስትም ይቀበላል ማለት ነው፣ ልጅም ይቀበላል ማለት ነው። አይደለም ክብር ነው እንጂ እንዴ አይደለም። እንደዛ አይደለም። እጥፍ ይሆንለታል ማለት እንደዛ። ንብረትን ስትሄድ በሰማይ
ከፍተኛ ማዕረግ ለሰማይ አይደለም። እንደዛማ ከሆነ በእጥፍ ሚስት ያገኛል፣ እጥፍ እንትን ያገኛል በሰማይ ካልክማ ሁረላይን እንደሚባለው አይነት ነው የሚሆነው። አሁን ሚስት ማይልም ብሏል ጌታ። ሚስትንም አንዳትል እኮ ሚስት ይሰጣል ቢል እኮ ምን በነገር ላይ ቢጻፍ እኮ ሚስት ማግባት መቶ እጥፍ ያለው ደግሞ ሁሉንም ነው ያለው። አይ እሱማ ያለው ሁሉንም ነው ያለው። ማቴዎስ ወንጌል ምዕራፍ 19 ቁጥር 29 ላይ እንደዛ ነው የሚለው። ስለ ስሜ ቤቱን፣ ወንድሞቹን፣ እህቶቹን፣ አባቱን፣ እናቱን፣ ሚስትንም ልጆቹንም የተወ መቶ እጥፍ ይቀበላል። ስለዚህ መቶ እጥፍ ይቀበላል ያለው የማንን ነው? ማንን ነው የሚቀበለው? ለምሳሌ ቤቱን የተወ ቤት መቶ እጥፍ ይደረግለታል አይደል? ወንድምና እናትስ፣ አባትና እናትስ፣ ሚስትስ፣ ልጆችስ? አባትና እናት ብዙ አባትና እናት ይኖረዋል ማለት ነው ወላጅ የወለዱት። ስለዚህ አየህ እንደዛ ነው የምትለው ማለት ነው። ስለዚህ የተወ የሚለው ነገር ኮምፐንሴሽን ክብር ነው እኮ በሰማያዊ ክብር በሰማያዊ ቦታ በምንም ይሁን ግን አሁን ምንድነው ጳውሎስ ያለው ሰው ምን ይሆን ዘንድ ብቻውን ይሆን ዘንድ መልካም ነው ሲል ጳውሎስ ሲል ፈጣሪ ደግሞ ምንድነው ያለው ሰው ብቻውን ይሆን ዘንድ መልካም አይደለም የሚመች ረዳት ወይም ደግሞ ኢየሱስም ብቻህን ሆነ አለ እኮ እኔን ትተህ ሁሉንም ትተህ እኔን ተከተለኝ ብቻህን ሆን ብሏል። መተው ማለት ማስበለጥ ማለት ነው እኮ ራሱ ሰው እናትና አባቱን ይተዋል ማለት ምን ማለት ነው? ሪጀክት ያደርጋቸዋል ማለት ነው። ከእናትና ከአባቱ ይልቅ ለሚስቱ ይሰጣል ማለት ነው ቅድሚያ። አይ ሁለቱም ተፈቅዷል እኮ ምለኔ አይደለም። ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል። የዚህ ዓለም ደስታ አውለው ሚስት እኮ ደስታ ናት። አንዴ ሰው እናትና አባቱን ይተዋል ማለት ሪጀክት ያደርጋል ማለት ነው ወይስ ከእናትና ከአባቱ ይልቅ ቅድሚያ ለሚስቱ ይሰጣል ማለት ነው? ትርጉሙ ቅድሚያ ይሰጣል ማለት ነው። እንደዛ ነው። ሰው እናቱን፣ ቤቱን፣ አባቱን ሁሉንም ነገር የተወ ማለት ከዛ ይልቅ ለኔ ቅድሚያ የሰጠኝ ማለት እንጂ ሚስት ማግባት ልጅ መኖር እናትና አባት መኖር ትዳር ወይ ትዳር አታገባም ወይ ብታገባም ከዛሬ ጀምሮ እኔ ትዳር በቃኝ ብለህ የሰጠ ማለት ነው። ቅድሚያ መስጠትም ማለት ነው እንጂ የተወ የሚለውን ነገር ሁለቱም የተናገረው ኢየሱስ ነው። እዛው በአንድ ምዕራፍ ላይ ነው የተናገረው። ማቴዎስ 19 ላይ ነው የተናገረው፣ ቁጥር 29 ላይ ነው የተናገረው። ሁሉንም ትቶ የተከተለኝ የሚለው ላይ የተወ ማለት ገዳም ይግባ ማለት አይደለም። የተወ ማለት ቅድሚያ መስጠት ማለት ነው። ለምን እዛው ላይ ማቴዎስ 19:4 ላይ ምንድን ነው የሚለው? ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል አለ። ሰው እናትና አባቱን ይተዋል ማለት አንድ ሰው ሲያገባ እናትና አባቱን ሪጀክት ያደርጋቸዋል ወይም ይመንናል ማለት ሳይሆን ከእናትና ከአባቱ ይልቅ ለሚስቱ ቅድሚያ ይሰጣል ማለት እንደሆነ ሁሉ በተመሳሳይ እናቱን አባቱ ገንዘብህን ሁሉ ሽጠህ ተከተለኝ ያለው ያንን እኮ ያለን ሸጠህ ተከተለኝ ማለት እኮ ቅድሚያ ስጠኝ ማለቱ ነው። አረ ሙሉ ጫርገ ሸጠና ነው እንጂ ሸጠህ ተከተለኝ እኮ እሱ ለሐዋርያነት ነው አለ ብቻው ነው እሱ እኮ ሀቢቢ እሱ ሐዋርያነት ነው። ሐዋርያነት አይደለም። ይሄኛው ሐዋርያነት አይደለም። እሱ ሐዋርያነት አይደለም። አሁን ዋናው ነጥባችን ስንመለስ ምንድነው ከአንድ በላይ ማግባት ሐራም ነው የሚል መጽሐፋችሁ ላይ የለም። ሐራም ነው የሚል እኮ የለም አልኩ እኔም እኮ በቃ። ስለዚህ ጨርሰናል ማለት ቀድም አንተ ራስህ ገለጽከው እኮ ተፈቅዷል ማለት ሳይሆን አማርኛ ቆንጆ አማርኛ ባለ ሙባህ አለ። ፈርድ ማለት በአማርኛ ግዴታ የሆነ ማለት ፈርድ ማለት ግዴታ ኦብሊጋቶሪ ማለት ነው። ሙሳህ ማለት ደግሞ የተፈቀደ ምንድነው የተወደደ ማለት ነው። ሪኮመንድ የሚደረግና ላዘንዳ የተወደደው አንድ ለአንድ ነው። ህጉን ልንገርህ። አህካም የሚባሉት በእኛ በእስላም 5 ናቸው። የመጀመሪያው ፈርድ ነው፣ ሁለተኛው ሙሳብ ነው፣ ሶስተኛው ሙባህ ነው፣ አራተኛው መክሩ ነው፣ አምስተኛው ሐራም ነው። ምን ማለት ናቸው ስንል ፈርድ ማለት የተከለከለ ነው። ፈርድ ማለት የታዘዘ ነገር ነው። ባታደርገው ትቀጣበታለህ፣ ብታደርገው ደግሞ ትሸለምበታለህ። ለምሳሌ ሶላት፣ ዘካ፣ ጾም እና የመሳሰሉት ነገር ግዴታ ነው ማድረጋችን እኛ ሙስሊሞች። ባናደርገው ግን እንቀጣበታለን፣ ብናደርገው ደግሞ አጅር እናገኝበታለን። የፈርድ ተቃራኒ ማን ነው? ሐራም ነው። ሐራም ደግሞ አለማድረጉ አጅር አለው፣ ብናደርገው ደግሞ እንቀጣበታለን። ተቃራኒ ነው። ምን ለምሳሌ ሲባል መጠጥ መጠጣት፣ ኸምር የሚባለው ነገር፣ እነዚህና የአሳማ ስጋ መብላት ምናምን የመሳሰሉ ነገሮች ባናደርገው አጅር እናገኛለን፣ ብናደርገው ግን እንቀጣበታለን። ሌላው ደግሞ ማን ነው? ሙሳ የሚባለው ነው። ሙሳ ማለት ብናደርገው አጅር አለው፣ ባናደርገው ደግሞ አንቀጣበትም። ለምሳሌ ሚስት ማግባት። የሙሳ ተቃራኒ ማን ነው? መክሩ ነው። የተጠላ ነው መክሩ። መክሩ ደግሞ የሚባለው ደግሞ ዲቮርስ ነው፣ ጦላቅ ይባላል፣ ፍቺ። ስለዚህ አሁን አለማግባትም ወይ አልጨረስኩልህ ያልከው ነገር አልጨረስኩም። አንድ ልጨርስልህ፣ አምስቱንም ልዘ የዘረዘርኩኝ ስለሆነ ማለት ነው። የጉንጬ ልጨርስ። እንትን የሚባለው ምንድነው የመክሩ የሚባለው ነገር ለምሳሌ ፍቺ አለ።
ፍቺ ባትፋታ ካላህ ዘንድ አጅር ታገኝበታለህ። አንድ ሰው ፋታለሁ ብሎ ነይቶ ቢቶ ካላህ ዘንድ አጅር አለው። ነገር ግን ቢፋታ የተጠላ ነው፣ አይወደድም። ግን ቢፋታ አይቀጣም እንደ ሐራም። ሙባህ የሚባለው ነገር ደግሞ ኒውትራል ነው ያለው፣ ዜሮ ላይ ነው። ብታደርገውም ባታደርገውም ቅጣትም ሽልማትም የሌለበት ነገር ነው። ለምሳሌ የአህሉል ኪታብን ስጋ መብላት አማራጭ በሌለበት ሰዓት ላይ የአህሉል ኪታብ ሴቶችን ማግባት ሱረቱ ማኢዳ ምዕራፍ 5 ቁጥር 5 ላይ እንዳለው ጥቅስ አይነት ማለት ነው። ስለዚህ እነዚህ 5 ህጎች ናቸው። እዚህ ጋር ጥያቄ ካለ ጠይቀኝና ወደ ሌላ ነገር እንሄዳለን እኮ። አሁን አለማግባት በድንግልና ብኖር ይሻለኛል ብለህ ብትኖር በእኛ ተብሎ ነው የሚታሰበው። እንደዛ አይደለም፣ ሪኮመንድ አይደለም። ትችላለህ፣ አትቀጣበትም። ክብርን አታገኝበትም። በእኛ በኢስላም አጅር የለውም። በእኛ ደግሞ ሀጅር አለው። ለምን መሰለክ? ስሜትን መቆጣጠርክ ክብር ይሰጣል። ኦኬ ሊሆን ይችላል። ግን እኛ ጋር ግን በእኛ ባለው ነገር ማግባቱ የተወደደ ነው። ማግባት የትዳርን ጣጣ የቻለ ሰው ይጹም፣ ያልቻለ ሰው ደግሞ ማን ነው? የቻለ ሰው ያግባ፣ ያልቻለ ሰው ደግሞ ይጹም ተብሏል። ገብቷል። ግን ምንኩስና የሚባለው ነገር አላህ አልጻፍናትም ነው ብሎ ያስቀመጠው፣ የተከለከለ ነው። አልጻፍናትም ብሎ ነው ያስቀመጠው። ምንኩስና አይፈቀድም። ራሱ ሱረቱ ለሐዲድ ምዕራፍ 57 ቁጥር 27 ላይ እንደዛ ነው። የፈጠሯትን ምልኩስና በእነርሱ ላይ አልጻፍንም፣ ፈጠሩ ነው የሚለው። ቢድዓ ነው ራሱ። የአላህን ውዲታ ለመፈለግ ሲሉ ፈጠሯት፣ ተገቢ አጠባበቋን ግን አልጠበቋትም ማለት። እነማን ናቸው ለመጀመሪያ ጊዜ ያደረጉት ሲባል እና አባ አንጦስ ናቸው። አንቶኒዮ በውጪ ሴንት አንቶኒዮ የሚባለው እና አባ አንጦስ እና አባ መቃርስ ናቸው ግብጽ ውስጥ የጀመሩት። ለምንድን ነው የጀመሩት? አላህ ሲናገር የአላህን ውዴታ ለማግኘት ፈጠሯት። የአላህን ውዴታ ለመፈለግ ሲሉ ፈጠሯት። በቃ ተሟላ አይነት ሚስቲካል አፕሮች ለማድረግ ሙናስቲክስም የሚባለው ነገር የጀመረው ረህባይና የሚባለው ምልኩስና የሚባለው ነገር የተጀመረው ዋናው ነገር የአላህን ውዴታ ለማግኘት ብለው ነው ግብጽ ውስጥ በገዳም የጀመሩት። በኋላ ላይ ግን ተገቢ አጠባበቋን አልጠበቋትም ማለት። ለምን ማጭበርበር ጀመሩ ማለት ነው። ህግጋት መፍጠር ጀመሩ። ሐላል ነው ሐራም ነው የሚል ነገር ህግ ማውጣት ጀመሩ። ለዛ ነው ሱረቱ ተውባ ምዕራፍ 9 ቁጥር 30 እና 31 ላይ ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙዋል፣ ጌቶች አድርገው ያዙዋል። ለምን? የአላህ ጌትነት ነው ይሄ ነገር ሐላል ይሄ ነገር ሐራም ማለት የሚችለው። ነገር ግን መነኮሳቶቻቸው እንደዛ ማድረግ ጀመሩ። ፍትሐ ነገሥት የሚባል መጽሐፍ ያንን የተጻፈው መነኮሳቶቹ ናቸው ያዘጋጁት። ከዛ በኋላው ምንድነው በኮፕቲክ የነበረው ወደ አረብኛ ተረጎሙት፣ ከአረብኛ ወደ ግዕዝ፣ ከግዕዝ ወደ አማርኛ ያደረጉት ፍትሐ ነገሥት። በኋላ ላይ ደግሞ ተውት ሁሉም ማለት ነው። ኤኒዌይ ይመስላል። ስለ ስላሴ ትንሽ አንዳንድ ነገሮች እንድናወራ ፈልጌ ነበረ። አደከምኩ። እሺ ቴንክ ዩ አመሰግናለሁ ስለመሸ። እሺ በነገራችን ላይ አግብተሃል ነው እውነተኛ? አዎ አግብተህ ነው እንትን የምትለው? አለማግባት የተሻለ ነው የምትለው? አለማግባት እኮ በጣም ከባድ ነው። አለማግባት የተሻለ ነው የሚሉ ሰዎች ያላገቡ ሰዎች ናቸው አባባሌ። ማግባትም ከብዷል። አሁንማ እኮ ማግባትም ብርቅ ሆኗል። ግን ስሜትን መቆጣጠር ግን ከባድ ነው። ተዋሻላችኋል። አንድ ጓደኛችን እንደዚሁ ብዙ ጊዜ ያወራ ነበርና መጨረሻ ላይ አገባ። ከዛ ወይ እናንተ ውሸታሞች ናቸው አለን። እኛ ምን አጠፋን ስንለው ጀነት ሰማይ ላይ ነው አላላችሁም ወይ አለ። አዎ አልነው። እዚሁ ነው ያለው አለ። እዚሁ ነው ያለው አለ። እናንተ አልነገራችሁኝም እስከዛሬ ድረስ እንጂ እዚሁ ነው ያለው አለ። እና ምን ለማለት ፈልጌ ነው ያላገባ ሰው ነው ብዙ ጊዜ ማግባት ምንም አይጠቅምም ምናምን ነገር የሚለው። ያገባ ሰው ጥቅሙን ያውቃል ትዳር ውስጥ ያለውን። አላህ በቁርአን ውስጥ በሱረቱ ኑር ምዕራፍ 21 ቁጥር 22 ላይ እንደዛ ነው ከራሳችሁ የሆኑ ጥንዶች ማድረጉ በመካከላችሁ ዝምድና ፍቅርን ማድረጉ ተረኩ ዘንድ ማድረጉ ከአስደናቂ ተአምራቶቹ አንዱ ነው ብሎ ነው የሚያስቀምጠው ቁርአን። ግን አሁን መሰረት ጥያቄው እንትን ነው ስሜትን ማስደሰት እኮ በጣም የሚያስደስት ነገር ነው፣ ደስ ይላል። ግን ስሜትን መደሰት ፈልገህ መተው ደግሞ የጥንካሬን ያሳያል። ከዛ አንጻር እኮ ነው ክብር። እሱ በሐራም የሆነ ነገር ሲሆን ነው። አሁን ለምሳሌ በሐራም በሆነ መንገድ ግን በሐላል የሚቻል እየተቻለ
እንትን ማለት ምልኩስና አይፈቀድም በእኛ በኢስላም ሪኮመንድ የሚደረግንም ነገር አይደለም ምልኩስና ማለት ነው። ግን አለማግባት አንድ ሰው ይችላል። ስላላገባ ትቀጣለህ የሚል ነገር የለውም። አንድ ሰው ሳያገባ የሚኖር ሰው ሊኖር ይችላል። ግን ሪኮመንድ የሚደረገው በእኛ በኢስላም የኢማን ግማሽ የሚሞላበት ትዳር ነው ሪኮመንድ የሚደረገው የሚበረታታው ሙሳብ ነው። እንደዛ ነው ያለው ማለት ነው። እና ከዛ አንፃር ብታየው